አርሰናል በክረምቱ የዝውውር መስኮት ትኩረት ሰጥቶ የሚሰራባቸው 5 ተጫዋቾች ስም ዝርዝር ትላንትና ምሽት ይፋ ሆኗል። እነዚህ 5 ስም ዝርዝሮች እንግዲህ የአርሰናልን የክንፍ ማጥቃት እጅግ በጣም ያጎለብታሉ ተብለው የሚጠበቁ ተጫዋቾች ሲሆኑ የትኛው ተጫዋች ነው ለአርሰናል የሚሆነው? ከነዚህ 5 ተጫዋቾችስ ማን የመምጣቱ ድል እጅግ ሰፊ ነው የሚለውን ዛሬ በስፋት የምንመለከተው ጉዳይ ሲሆን በሌላ በኩል ከሰሞኑ እንግዲህ ጥሩ ያልሆኑ ነገሮች እየተሰሙበት የሚገኘው የአርሰናሉ የተከላካይ ደጀንና ግድግዳ የሆነው ዊሊያም ሳሊባ ለአርሰናል ደጋፊዎች መልእክት ያስተላለፈ ሲሆን ከዛም ባለፈ ግን ስለ ዊሊያም ሳሊባ ጉዳት እጅግ በጣም አዲስና አሳሳቢ የተባለ መረጃ ትላንትና ማምሻውን ወጥቷል። ከኔ ጋር ስትሆኑ እነዚህን መረጃዎች ታደምጡታላችሁ። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቼ እንደምናችሁ። ቪዲዮውን እንደተለመደው ላይክ በማድረግ እንደዚሁም ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ ይህንን ቻናል መቀላቀል በየቀኑ መድፈኞቹ አርሰናሎችን የተመለከቱ መረጃዎችን ማድመጥ ትችላላችሁ። በቀጥታ ወደ መረጃዎቹ ነው የምወስዳችሁ። በስተመጨረሻም የሌሎች ቡድኖችን መረጃ እናነሳለን። እንግዲህ መጀመሪያ የምንጀምረው አርሰናል በክረምቱ እጅግ ትኩረት ሰጥቶ የሚሰራባቸው የዝውውር ቦታዎች ተለይተው የታወቁ ሲሆን ትላንትና ምሽት ግን ትራንስፈር ማርኬት ይዞት በወጣው ዘገባ አርሰናል ለክንፍ መስመር አጥቂነት 5 ተጫዋቾችን በዋነኝነት ስም ዝርዝር ይዞ እየተንቀሳቀሰ እንደሆነም ተረጋግጧል። በነገራችን ላይ የክረምቱ የዝውውር መስኮት ገና ካሁኑ እጅግ በጣም ተጧጡፎ የቀጠለ ሲሆን በርካታ ቡድኖች ተጫዋቾችን ማስፈረም ጀምረዋል። በተለይ እንደ ሪያል ማድሪድ ያሉ ቡድኖች ገና ካሁኑ 2 ተጫዋቾችን ለማስፈረም ከስምምነት ደርሰዋል። ለአብነት ያህልም ሪያል ማድሪድ ከኢንተር ሚላን ዴንዝል ዴምፍሪስን በ20 ሚሊዮን ዩሮ ውል ማፍረሻ እንደዚሁም ደግሞ ከሊቨርፑል ኢብራሂማ ኮናቴን በነፃ የዝውውር መስኮት ወደ ሎስ ብላንኮቹ ወደ ሪያል ማድሪድ ለማስኮብለል ከጫፍ ደርሷል። ትላንትና ምሽት በወጣ መረጃም የማንቸስተር ዩናይትድ ክለብ እንግዲህ የአታላንታውን ኤደርሰንን ለማስፈረም ከስምምነት መድረሱ ተረጋግጧል። ታዲያ ይህ የዝውውር መስኮት በጣም ብዙ ሩጫዎችና ሹክቻዎች የሚበዙበት ስለሆነ አርሰናልም ገና ካሁኑ በቶሎ እንቅስቃሴ ለመጀመር ነው እነዚህን ስም ዝርዝሮች አውጥቶም እየተንቀሳቀሰ የሚገኘው። ታዲያ የመጀመሪያውን ተጫዋች ስንመለከት መድፈኞቹ አርሰናሎች በክረምቱ የዝውውር መስኮት የክንፍ ማጥቃታቸውን እንዲመራላቸው በቀዳሚነት የሚፈልጉት የ23 ዓመቱን የአስቶን ቪላውን ወጣት የመስመር አጥቂ ሮጀርስ ነው። በነገራችን ላይ በአሁኑ ሰዓት የዚህ ወሳኝ የመስመር አጥቂ ሮጀርስ ዋጋ 80 ሚሊዮን ዩሮ የሚገመት ሲሆን ምናልባትም አርሰናል እስከ 90 ሚሊዮን ዩሮ ድረስ አውጥቶ ይህንን ተጫዋች ወደ መድፉ ቤት ማምጣት ይፈልጋል። ተጫዋቹ አስቶን ቪላን በክረምቱ መልቀቅ የሚፈልግ ሲሆን አስቶን ቪላዎች ግን ተጫዋቹን ማቆየት ይፈልጋሉ። ነገር ግን አንድ ተጫዋች መልቀቅ ከፈለገ ዝውውሩ እጅግ በጣም ቀላል ስለሚሆን መድፈኞቹ ወደፊት መግፋት ይፈልጋሉ። ልክ እንደ ቪክተር ዮኮሬሽ እንደ ኢብሪቼ ኢዜ ባለፈው ዓመት አርሰናልን ለመልቀቅ ሲሉ እንዳደረጓቸው ነገሮች ሮጀርስም በዘንድሮው የውድድር ዓመት በዚህ የክረምት የዝውውር መስኮት ሊያደርግ እንደሚችል ይጠበቃል። ሁለተኛው በአርሰናል ራዳር ውስጥ የሚገኘው የዩቬንቱሱ ተጫዋች ከናን ይልዲዝ ነው። ከናን ይልዲዝ እንግዲህ በዩቬንቱስ ቤት መቆየት ይፈልጋል እየተባለ ቢገኝም አርሰናል የ21 ዓመቱን ወጣት በንቃት እየተከታተሉት ሲገኝ 75 ሚሊዮን ዩሮ አካባቢ ያወጣል ተብሎ ይጠበቃል። ከናን ይልዲዝ በመቀጠል መድፈኞቹ የክንፍ ማጥቃቱን እንዲመራላቸው በስም ዝርዝራቸው ከያዟቸው ተጫዋቾች መካከል የፓሪስ ሰን ጀርሜኑ ተጫዋች ባርኮላ ይገኝበታል። ይህ የ23 ዓመት ወጣት ተጫዋች እንግዲህ በፓሪስ ሰን ጀርሜን ቤት የመቆየት እድሉ ጠባብ ሲሆን መድፈኞቹ አርሰናሎችም ተጫዋቹን ልክ እንደ ተቀያሪ ወንበር ተጫዋች ማለትም ልክ እንደ ኖኒ ማዱኬ ማለት ነው ወደ አርሰናል ለማምጣት ያስባሉ። ነገር ግን የተጫዋቹ ሂሳብ በጣም ተጋኗል። ፓሪስ ሰን ጀርሜን 70 ሚሊዮን ዩሮ እፈልጋለሁ እያለ ነው የሚገኘው። በአራተኛ ደረጃ በማንቸስተር ዩናይትድም በጥብቅ የሚፈለገው የኤስ ሚላኑ ተጫዋች ራፋኤል ሊያኦ በአርሰናል ስም ዝርዝር ውስጥ ያለ ተጫዋች ሲሆን ይህ የ26 ዓመት ወጣት የኤስ ሚላኑ የመስመር አጥቂ ከኤስ ሚላን መልቀቅ
መልቀቅና ወደ ፕሪሚየር ሊግ መምጣት ይፈልጋል። ማንቸስተር ዩናይትድ እና አርሰናል በዚህ ተጫዋች ዙሪያ ተፋጠዋል። ነገር ግን አርሰናል ራፋኤል ሊያውን የሚያመጣው እንደ ሮጀርስ ያሉ ዝውውሮች ካልተሳኩለት ብቻ ነው እንጂ ያን ያህል እጅግ የጠለቀ ፍላጎት በራፋኤል ሊያው ላይ እንደሌለው ይታወቃል ማለት ነው። የተጫዋቹ የዝውውር ሂሳብም ወደ 50 ሚሊዮን ዩሮ ይገመታል። በመጨረሻም እንግዲህ አምስተኛ ላይ የተቀመጠው የአያክሱ የመስመር አጥቂ ጎትስ ሲሆን የተጫዋች 20 ዓመቱ ነው። እኔ በግሌ ወደ አርሰናል ቢመጣ በጣም ከምፈልጋቸው ተጫዋቾች መካከል አንዱ ነው። ይህ የአያክስ አምስተርዳሙ ወጣት ተጫዋች በጣም ባለተሰጥኦ ሲሆን ልክ እንደነ ማክስ ዶማን እንደነ ማይልስ ሉዊስ ስኬሊ፣ ኢሳን ዋኔሪ ልትሉት እንደምትችሉት በጣም ወጣትና ባለተሰጥኦ ተጫዋች ነው። ገና 20 ዓመቱ ላይ የሚገኝ ነው። ስለዚህ አርሰናል ይህንን ተጫዋችም እንደ ተቀያሪ አድርጎ ሊያመጣው ይችላል። ዋጋውም 30 ሚሊዮን እስከ 35 ሚሊዮን ዩሮ ብቻ የሚገመት በመሆኑ ለአርሰናል ይህ ተጫዋች አስፈላጊ ነው ማለት ነው። በመቀጠል መድፈኞቹ አርሰናሎች በጣም በጥልቀት ሊሰሩበት እያሰቡት የሚገኘው ዝውውር ከሮጀርስ በተጨማሪ የቦርንማውዙ ተጫዋች የጁኒየር ክሩፒ ዝውውር ነው። በነገራችን ላይ ክሩፒ በፓሪስ ሰን ጀርሜን እንደዚሁም በማንቸስተር ሲቲ ጭምር በጥብቅ ይፈልጋል። አርሰናል ግን ገፍቶ እየሄደ እንደሆነ እየተሰማ ነው የሚገኘው። ክሩፒ ወደ አርሰናል ቢመጣ ለአርሰናል እጅግ በጣም ከሚስማሙ ለአርሰናል አጫወት በጣም ከሚመቹ ተጫዋቾች መካከል ነው የሚመደበው። ክሩፒ ቦርንማውዝን ለቆ ትልቅ ቡድን የሚያገኝ ከሆነ መቀላቀል ይፈልጋል። ማን ይህንን ዝውውር ያሸንፋል? አርሰናል፣ ማን ሲቲ ወይስ ፓሪስ ሰን ጀርሜን የሚለው እንግዲህ በብዙዎች ዘንድ በጉጉት የሚጠብቅ ነው። ብዙዎቻችሁ የጁሊያን አልቫሬዝን ጉዳይ እየጠየቃችሁን ትገኛላችሁ። ነገር ግን አርጀንቲናዊው ተጫዋች ጁሊያን አልቫሬዝ በአሁኑ ሰዓት ምንም አይነት የዝውውር ንግግር ማድረግ አይፈልግም። በአሁኑ ሰዓት ዋና ትኩረቱን ማድረግ የሚፈልገው ከአርጀንቲና ጋር የዓለም ዋንጫው ላይ ነው። ከዓለም ዋንጫው በኋላ ግን ለዝውውር ክፍት እንደሚሆን ተጠብቋል። በተለይ አልቫሬዝ አትሌቲኮ ማድሪድን መልቀቅ እንደሚፈልግ ለአትሌቲኮ ማድሪድ ባለስልጣናት አሳውቋል። ጁሊያን አልቫሬዝን ዝውውር ባርሴሎና ከፊት ሆኖ እየመራው ይገኛል። ነገር ግን የአርሰናሉ ስፖርቲንግ ዳይሬክተር አንድሪያ ቤርታ ከዚህ በፊት ከማንቸስተር ሲቲ ወደ አትሌቲኮ ማድሪድ እንዲመጣ እንግዲህ ያስማሙትና ዝውውሩን የጨረሱት በአትሌቲኮ ማድሪድ እያሉ ማለት ነው አንድሪያ ቤርታ ናቸው። ስለዚህ አሁንም ምናልባት ልክ ከሲቲ ወደ አትሌቲኮ ማድሪድ እንዳዘዋወሩት ሁሉ ወደ አርሰናልም እንዲመጣ ትልቅ ሚና ሊጫወቱ ይችላሉ። ይህንን ጉዳይ ታዲያ ከዓለም ዋንጫው መጠናቀቅ በኋላ በስፋት የምንመለስበት ጉዳይ ይሆናል ብዬ ነው የምጠብቀው። ለኔ ግን በአርሰናል ቤት በዘንድሮ የክረምቱ የዝውውር መስኮት በጣም ማየት የምትፈልገው ተጫዋች ማን ነው ብትሉኝ ግንባር ቀደሙ ሞርጋን ሮጀርስ ነው። በመቀጠል ጁሊያን አልቫሬዝን እንደዚሁም ክሩፒን ብዬ ላነሳላችሁ እችላለሁ። በመቀጠል ወደ ዊሊያም ሳሊባ ጉዳይ እንለፍ። ዊሊያም ሳሊባ እንግዲህ ለአርሰናል ደጋፊዎች እጅግ በጣም ወሳኝ መልእክት አስተላልፏል። ለምን ትጨነቃላችሁ? የሚያወሩትና የሚያለቃቅሱት ዋንጫ የሌላቸው ናቸው። እኛ ዋንጫ አሸንፈናል። እውነት ለመናገር ግን ብትጠይቁኝ አሁንም ረሃብ ነው የሚሰማኝ። በአንድ ዋንጫ ብቻ አልረካውም። ገና በርካታ ዋንጫዎች ያስፈልጉኛል ሲል ዊሊያም ሳሊባ የተናገረ ሲሆን እሱን ለማድረግም ለፍተን እየሰራን ነው። እውነቱን ተናገር ካላችሁኝ አዎ ከዓለማችን ምርጥ ተከላካዮች መካከል አንዱ ነኝ። እኛ ዋንጫ በመብላታችን ብዙ ክለቦች እንዳዘኑና ሲያለቃቅሱ ተመልክቻለሁ። ነገር ግን አንድ ዋንጫ ያልበላ ቡድን ሌላ ቡድን ዋንጫ ሲበላ ያንን ቡድን ከመተቸትና ከማለቃቀስ እኔ ለምንድነው ዋንጫ ያላሳካሁት የሚለው ላይ ትኩረት ማድረግ ነው ያለባቸው። የራሳቸው ስራ ላይ ቢሰሩና ቢያተኩሩ ጥሩ ነው ላለው ሲል ዊሊያም ሳሊባ ተናግሯል። እዚህ ጋር እንግዲህ አንድ መመልከት ያለብን ጉዳይ አለ። እሱ ምንድነው? የዊሊያም ሳሊባ የጉዳት ዜና ላይ አዲስ መረጃ ወጥቷል። እንግዲህ ዊሊያም ሳሊባ የቱ ጋ ነው ጉዳት ያለበት? ቁርጭምጭሚቱ፣ ጉልበቱ ወይስ የቱ ጋ ነው የሚል ጥያቄ ከብዙዎቻችሁ ደርሶኛል። ነገር ግን የዊሊያም ሳሊባ ጉዳት ወገቡ አካባቢ እንደሆነ ተረጋግጧል። ታዲያ ለአርሰናል የመጨረሻ ጨዋታዎችን ጭምር በማደንዘዣ እየታገዘ እንዳደረገ የሚታወቅ ሲሆን አሁን ግን ዊሊያም ሳሊባ የጀርባ ህመሙ እየጸናበት እንደሆነ ተሰምቷል ማለት ነው። ታዲያ ምናልባትም ከፈረንሳይ ብሔራዊ ቡድን ጋር የዓለም ዋንጫ ጨዋታዎችን በማደንዘዣ ታግዞ ሊያደርግ እንደሚችል ተሰምቷል። ከዛም በኋላ አሳሳቢውና ለአርሰናሎች ጥሩ የማይባለው መረጃ ከዓለም ዋንጫው በኋላ ግን ቀዶ ጥገና እንዲያደርግ ሐኪሞች እያሳሰቡት እንደሆነ ተሰምቷል። እረፍት የምትፈልግና በደንብ መዳን የምትፈልግ ከሆነ ዋነኛው ጉዳይ የቀዶ ጥገና ሕክምና ማድረግ አለ
አለብህ፣ ከዛም በኋላ እረፍት ማድረግ አለብህ ሲሉ ሐኪሞች አሳውቀውታል። ስለዚህ ምናልባትም ዊሊያም ሳሊባ የዓለም ዋንጫው ሲጠናቀቅ የቀዶ ጥገና ሕክምና ሊያደርግ ይችላል። እንግዲህ ዊሊያም ሳሊባ ይህንን የቀዶ ጥገና ሕክምናውን የሚያከናውን ከሆነ ዓለም ዋንጫው ከተጠናቀቀ በኋላ ማለት ነው። በነገራችን ላይ ልክ ዓለም ዋንጫው ሲጠናቀቅ ፕሪሚየር ሊጉ ለመጀመር ጥቂት ሳምንታት ወይም ወደ 1 ወር ብቻ ነው የሚቀረው። ምክንያቱም ያው ሰኔ ውስጥ እንደምታውቁት የዓለም ዋንጫው ይደረጋል። ሰኔ ካለቀ በኋላ ደግሞ ሐምሌ ነው ያለው ወር። ምክንያቱም የነሐሴ ወር ላይ ፕሪሚየር ሊጉ እንደዚሁም የኮሚኒቲ ሺልድ የዋንጫ ጨዋታ በመቀጠል የቅድመ ዝግጅት ጨዋታዎች የወዳጅነት ጨዋታዎች ስለሚደረጉ ያው ፕሪሚየር ሊጉ በጣም በቶሎ ነው ዘንድሮ የሚመለሰው። ስለዚህ ዊሊያም ሳሊባ የቀዶ ጥገና ሕክምናውን የሚያደርግ ከሆነ ከሲቲ ጋር የሚደረገው የኮሚኒቲ ሺልድ ጨዋታ ከዛም አልፎ ደግሞ በመጀመሪያዎቹ የፕሪሚየር ሊግ ጨዋታዎች እንደዚሁም የቅድመ ዝግጅት ውድድር ጨዋታዎች እንደሚያመልጡት እየተዘገበ ይገኛል። ይህም ለአርሰናሎች አሳሳቢ ዜና ነው። ነገር ግን መድፈኞቹና አሰልጣኝ ሚኬል አርቴታ የዊሊያም ሳሊባን ጉዳት በተመለከተ ከኋላ መስመር ላይ አነስ ያለና ምናልባትም ልክ እንደ ክርስቲያን ሞስኬራ በጥሩ ዋጋ ነገር ግን በደንብ ግልጋሎት መስጠት የሚችል ተጫዋች የመሃል ተከላካይ ከቀኝ ተከላካይ በተጨማሪ ማለት ነው ለማምጣት ሊያስቡ እንደሚችሉ ተሰምቷል። አርሰናል አሁን ላይ ቀድሞ የሚሰራው የማርቲኔሊ እና የትሮሳርድ ቦታ ላይ ቆንጆ የመስመር አጥቂን በቶሎ ማስፈረም ነው። ከዛ በመቀጠል ሁለተኛው ትኩረቱና የዋነኛ ዓላማው በጁሪየን ቲምበር በኩል ተተኪ ተከላካይ ማስፈረም ነው። በመቀጠል የአማካኝ ስፍራውን የመሃል ሜዳውን ይመለከታል ተብሎም ይጠበቃል። በዝውውሩ እንግዲህ እነዚህ ወሳኝ ዝውውሮች የሚጠበቁ ሲሆን ገና ካሁኑ ብዙ ቡድኖች ተጫዋቾችን በመጀመሪያ መግቢያ ላይ እንዳነሳውላችሁ ማስፈረም ጀምረዋል። እንደ ሪያል ማድሪድ፣ እንደ ማንቸስተር ዩናይትድ፣ ጣሊያን ውስጥም እንደ ዩቬንቱስ ያሉ ቡድኖች ባርሴሎናን ጨምሮ ጎርደንን እንዳስፈረም ይታወቃል። በጣም ቶሎ ተጫዋቾችን በማስፈረም ዙሪያ ተጠምደው ነው የሚገኙት ቡድኖች። ስለዚህ አርሰናልም የሚፈልጋቸው ተጫዋቾች ሳይቀማ ቶሎ ማስፈረም ስለሚፈልግ በደንብ አድርጎ በክረምቱ ገና ካሁኑ ስራዎች እየተሰሩ ነው የሚገኙት። በነገራችን ላይ ብዙዎቻችሁ ለምንድነው ልክ እንደ ሌሎች ቡድኖች አሁን ቶሎ የአርሰናልን ዝውውር እየሰማን ማንገኘው ለምንድነው ቶሎ የማይለው ብላችሁ ልትጠይቁ እንችላላችሁ። ነገር ግን አሁን ባሉት መረጃ መሰረት አርሰናል በጣም በፍጥነት ውስጥ ለውስጥ ስራዎችን እየሰራ እንደሆነ ተረጋግጧል። በተለይ በቅርቡ በሞርጋን ሮጀርስ እና በክሩፒ ጉዳይ ላይ በተለይ አዲስ ዜናዎችን እንደምንሰማ በእርግጠኝነት ልነግራችሁ እችላለሁ። ነገር ግን ያው የዓለም ዋንጫው ስላለ በውስጥ ሊያዙ ይችላሉ ጉዳዮቹ። ስለዚህ በየዕለቱ መረጃዎችን እየተከታተልኩ ስለ ዝውውሩ ወደ እናንተ ማድረሴን እኔ አብርሃም ፍቅሬ እንደተለመደው ማድረሴን እቀጥላለሁ። ከኛ ምንድነው የሚጠበቀው? ሰብስክራይብ ማድረግ ቤተሰብ መሆን ነው። የመድፈኞቹን ወሳኝ የዝውውር መረጃዎች የሌሎች ቡድኖችንም እንደዚህ በአማረ መልኩ እያካተቱ ወደ እናንተ አደርሳለሁ ማለት ነው። የእናንተን ሀሳብ አስተያየት ኮመንት ላይ አስቀምጡልኝ። በተለይ አርሰናል ዝርዝር ውስጥ ስላሉ ተጫዋቾች ስለ ከናን ይልዲዝ፣ ስለ ሞርጋን ሮጀርስ፣ ስለ ባርኮላ እንደዚሁም ደግሞ ስለ ራፋኤል ሊያኦ፣ ስለ አያክሱ ተጫዋች ጎት፣ ስለ አልቫሬስ ምን ታስባላችሁ የሚለውን በኮመንት ላይ እንድታስቀምጡልኝ እፈልጋለሁ። ሀገር ውስጥ ከባህር ማዶ በመሆን በየዕለቱ ስፖርታዊ መረጃዎችን በመከታተል ከጎኔ የሆናችሁትን በሙሉ ከልብ እያመሰገንኩኝ በሌላ ወሳኝ መረጃና በሌላ ደግሞ ወሳኝ ጥንክር እስከምንገናኝ ድረስ በያላችሁበት ሁሉ ሰላም ተመኘሁላችሁ።